የኔ ምርጫ ዝግጅታችንን ጀምረናል። በዛሬ የኔ ምርጫ ዝግጅታችን ደግሞ ልዩ እንግዳ ይዤላችሁ ቀርቤያለሁ። እቺ እንግዳ ተማሪ ቃና ኃይለ ኢየሱስ ትባላለች። ቀደም ሲል እንደነገረችን በርስፔስ ኢንተርናሽናል ስኩል የአራተኛ ክፍል ተማሪ ናት። ልጆችዬ እኔ በጣም የገረመኝና እንግዳ ያደረኩበት ጉዳይ ደግሞ ተማሪ ቃና አንገቷ ላይ ሜዳሊያ ያየች ነው አይደለ? እነዚህ ሜዳሊያዎች እንዴት አገኘቻቸው፣ ምን አድርጋ ነው የሚለው ወደ እናንተ ማድረስ ስለፈለኩ ነው። ልጆችዬ የኔ ምርጫን ተከታተሉ። ተማሪ ቃና እንዴት ነው እነዚህ ሜዳሊያዎችን ያገኘች፣ ምን አይነት ውድድሮችን አድርጋ ነው እዚህ የደረሰች የሚለውን ትመለከታላችሁ ማለት ነው። ቆይታችሁ ከኛ ጋር አድርጉ። ቃና እንዴት ነበር ውድድር? ውድድሩ ጥሩ ነበረ። መጀመሪያ ተመስግበን ከትምህርት ቤት ወደ ባህር ዳር ስንሄድ እዛ ተወዳድሮ ያሸነፈ ሰርቲፊኬት ይሰጠውና ወደ አዲስ አበባ ያልፋል። ከዛ 7 ሰው ተመርጦ አለፍን። ከዛም በኋላ ከአዲስ አበባ አልፈን ከባህር ዳር አልፈን ወደ አዲስ አበባ ስንሄድ አዲስ አበባ ተወዳድረን አዲስ አበባ ያለፈ ደግሞ ወደ አፍሪካ ሀገር ዚምባብዌ ይሄዳል። ከዛ ዚምባብዌ ሄዳችሁ ከዛ ተወዳድረ አልፈን አንድ እዛ ሜዳሊያ ሰርቲፊኬት እና ላለፉት ዋንጫ ተሰጣ። ከዛም በኋላ ያ ተሰጣንና ወደ ዚምባብዌ ሄደን ተወዳደርን። ወደ ዚምባብዌ ሄደን ስንወዳደር ይሄ ተሰጣ። ይሄ ዚምባብዌ ተሻገኘሽ ነው? ቃና እነዚህ ሜዳሊያዎችን ያገኘዋቸው የተለያዩ ውድድሮችን አሸንፌ ነው ብለሽኛል። ግን ውድድሩ ምን እንደሆነ እኮ አልነገርሽኝም። ውድድሩ የስፔሊንግ ቢ ውድድር ይባላል። ስፔሊንግ ቢ እሺ። እሱ ውድድር የሚሰጠን ቃላት አሉ። እነዛን ቃላት ስፔል ማድረግ ነው። ስፔል ማድረግ የምንለማመድበት መጽሐፍ ይሰጠናል። ያንን እንለማመዳለን። ያ ተለማምደን ተወዳድረን ካልተለያየን ከሱ ውጭ ጠቅላላ ወርድ እንጠየቃለን። መምህር ደመላሽ ላይ ይባላለሁ። የሪስፔንስ ርዕሰ መምህርና ስራ አስኪያጅ ነኝ። ቃና በጣም ደፋር፣ በጣም ሻይን የምታረግ፣ በጣም ደስተኛ፣ ፍልቅልቅ ኢነርጂ የነበራት ልጅ ናት እና እዛ ውስጥ ውድድሩን ተጉዛለች። ያው እንዳልኩሽ አፍሪካን ሂስትሪ እና ሄሪቴጅ ነበር የተጠየቀው። የአፍሪካን ቋንቋዎች ስለሆኑ ሚስ ስፔል ማድረግ እዛ ውስጥ ወጥቶ በትልቅ ዓለም አቀፍ መድረክ ላይ ሚስ ስፔል ማድረግ ምንም እንትን አይደለም። ያም ሆኖ ዓለም አቀፍ ብቃቷን ለማሳደግ የኢንተርናሽናል ውድድር ላይ ደግሞ እንድትሳተፍ ተመርጣለች። ወደ ቻይና የሚቀጥለው ሐምሌ ላይ የቻይና ተወዳዳሪ ትሆናለች። እንግዲህ ለዛም እየተዘጋጀች ይመስለኛል አይደል ቃና? ስለዛ በዚምባብዌ ውድድር በጣም ጥሩ ተፈካካሪና በጥሩ ውጤት ተመልሳለች። በቀጣይ ደግሞ ወደ ቻይና ታመራለች ማለት ነው። በቀጣይ ሐምሌ ወር ላይ ወደ ቻይና ታመራለች። ምንድነው ግን ስፔሊንግ ቢ ለልጆች ምን ይጠቅማል? አሁን ቃና ነገ ላይ ምን መሆን ትችላለች? ምንስ ይጠቅማቸዋል? ይሄን ነገር ማወቃቸው መወዳደራቸው ምን እንዲያገኙ ያግዛቸዋል? አንደኛ የቋንቋ ክህሎታቸውን ያዳብራል። የቋንቋ ክህሎትን የሚያዳብረው ቮካብላሪያቸው ያዳብራል። የቋንቋ ትርጉም በአማርኛው ትርጉም ነው የሚባለው። ቃላቱን ለማወቅ ከየት የመጣ ቋንቋ ነው፣ ከየትኛው ቋንቋ የተወለደ ነው፣ ምን አይነት ትርጉም አለው፣ በእነማን ማህበረሰቦች ይነገራል የሚለውን ሂስትሪም ያስተምራቸዋል። ቮካብላሪያቸው ቋንቋ ክህሎታቸውን ይዳብራል። የማንበብ ፍላጎታቸውን ይጨምራል። ብዙ ስታነቢ ነው ብዙ የማወቅ እድል የሚያጋጥምሽና እሷ አሁን ያወቀችው ወርዶች በቁጥር 500 ወይም 1000 ምናምን ልንልሽ እንችላለን። 1000 ሳይሆን ከዛ በላይ ብዙ ብዙ ቋንቋውን ዲፕሊ እንድታቀው ይረዳታል። ስለዚህ የመግባቦች ችሎታና የመጻፍ ችሎታዋ እየዳበረ ይሄዳል። የማንበብ ፍላጎቷ ይጨምራል። ኤሌፋንት ስፔል አድርጉ። ኤሌፋንት ELEPHANT ኤሌፋንት። ሆርስ HORSE ሆርስ። እሺ ቃና እንዴት ነው ታዲያ ራስሽን በዚህ መንገድ ያዘጋጀሽው? አክሰንቱ የቻልኩት እዚህ ሪስፔንስ ከኬጂ ጀምሮ ስለተማርኩ እዚህም ደግሞ እንግሊዘኛ ነክ ትምህርቶችን የሚያስተምሩ ፈረንጆች ስለነበሩ ነው። ምን አይነት ዝግጅት አድርገሻል? አሁን በተለየ ሁኔታ ከሌሎች ተማሪዎች በጣም ብቁ ሆነሽ የተለያዩ ሽልማቶችን ዚምባብዌ ድረስ ሄደሽ የተለያዩ ሽልማቶችን አመጣሻል። ምን አድርገሽ ነው ከሌሎች ተማሪዎች የተለየ ልዩነት ማምጣት የቻልሽ? እንግሊዘኛ ላይ በደንብ ትኩረት በመስጠትና መጽሐፎችን የተለያዩ እንግሊዘኛ ፊልሞችንም በማየት
ስፔስ ኢንተርናሽናል ስኩል ምክትል ርዕሰ መምህር ነኝ። የተመሰገነች በጣም የምንወዳት ተማሪያችን ናት። ከዚህ የበለጠ ደግሞ በጣም ትልቅ ነገር እንደምታመጣ እርግጠኛ ነን። እንግዲህ ከትምህርት ቤት በምታሳየው ፐርፎርማንስ በእያንዳንዱ አክቲቪቲ ስንመለከታት ነበር። እንደ ትምህርት ቤት ልጅቱ ትጋት ብቻ ሳይሆን እልህም ወኔም አላት። በእያንዳንዱ አክቲቪቲ ውስጥ መሳተፍ ትፈልጋለች፣ መስራት ትፈልጋለች፣ ሰልፍ ላይ ማስተባበር ትፈልጋለች፣ ወጣ መናገር ትፈልጋለች። ይሄ የራሷ የሚል ችሎታዋ ነውና እያንዳንዷን የገጠማትን እድል ተጠቅማ ማሳካት የምትፈልግ ህፃን ናት። የ9 ዓመት ታዳጊ ናት እና በዓለም አቀፍ መድረክ ትምህርት ቤታችን ሲጠራ ሀገራችን ባንዲራችን ይዛ ነበር የወጣችውና ባንዲራችን ኢትዮጵያን ወክላ ዚምባብዌ ላይ የነበረውን ውድድር በብቃት ነው የተወጣችው። ያው ውድድር ነው፣ አሸናፊዎች ይኖሩታል። እኛ ሁለተኛ ቋንቋችን ነው እንግሊዘኛ። የመጀመሪያ ቋንቋ ከሆነው ከደቡብ አፍሪካ ጋር፣ ከናይጄሪያ ጋር፣ ከዚምባብዌ ጋር የመጀመሪያ ቋንቋቸው ከሆኑት ልጆች ጋር ነበር ስትወዳደር የነበረው እና እዛ ላይ ያሳየችው ብቃት፣ ድፍረትና ወኔ ለሷ እንዲህ ብዬ መግለጽ ራሱ እንትን አይደለም እና እኔ የሚታየኝ ዛሬ ላይ ሆና ነገ ኢትዮጵያን ስትረከብ አያለሁ። ኢትዮጵያ በደንብ ስታስተዳድር፣ ትራንስፎርም ስታደርግ፣ ስትለውጥ የሚታይ ኤነርጂ የያዘች ያነገበች ልጅ ናት። መጀመሪያ የተከፋፈለ እንትን አለ፣ ጁኒየርና ሲኒየር የተባለ ከአንደኛ ክፍል እስከ 4ኛ ክፍል ጁኒየር ነው። ከ5ኛ ክፍል እስከ 8ኛ ክፍል ደግሞ ሲኒየር ነው። እኔ 4ኛ ክፍል ስለሆንኩ ጁኒየር ነኝ። ከጁኒየር 4 ከሲኒየር 3 ተመርጦ ወደ አዲስ አበባ ይላክ ነበረ። ከጁኒየር 4 ስንመረጥ ሌላ ሰዎችም እኔ ብቻም አልነበርኩም የተመረጥ። እኔ ሰብሪና ባሮክ እዚህ ዲስፕሊንስ ነን። አንድ አቡነ ጎርጎሪዮስ ረዲት ትባላለች። ምን ያሁን የገረመኝ ነገር ብዙ ተማሪዎች ጋር ተወዳድረሽ ነሽነፍሽው በደንብ ራስሽን አሰልጥነሽው አብቅተሽዋል ማለት ነው። ስለዚህ አሁን ስፔሊንግ ቢን በምትዘጋጅበት ጊዜ ሌሎች ትምህርቶችን ጊዜ አልተሻማብሽም? እንዴት ነው ጊዜ አብቃቅተሽ በዚህኛው መንገድ ውጤታማ መሆን የቻልሽው? ስፔሊንግ ቢው ተመዝገቡ ምናምን መመዝገብ የጀመረው ፈተና አካባቢ ነበረ፣ የአጋማሽ ፈተና እና የዛን እለት እናትና አባቴም እንትን ስኬጁል ወጥቶልኝ ነበረ። ፈተናው ላይ በቃ ሙሉ ትኩረቴን ፈተናው ላይ አድርጌ ፈተናውን ከጨረስኩ በኋላ በመጫወትበት ጊዜ፣ በማርፍበት ጊዜ፣ ሻይ ምናምን በመጠጣበት ጊዜ ያንን ትቼ መጽሐፍ በማንበብ እንግሊዘኛ መጽሐፎችና ስፔሊንግ ቢን በማንበብ ከእንግሊዘኛ አጋማሽ ፈተናዬም በዛው እንትን እየወሰድኩ መጽሐፉ ላይ ሰው እንግሊዘኛ መምህራችን ከምትናገረው ቃላትም ማላውቀውን ስፔሊንግ ካየው እየወሰድኩ ቤት ሰርች እያደረኩ እየተለማመድኩ። ስለዚህ አንቺው መጀመሪያ ከትምህርት ቤትሽ፣ ከዛ ከባህር ዳር ከተማ፣ ከዛ ደግሞ አዲስ አበባ ሄደሽ ነው አይደለ? ከአዲስ አበባ ደግሞ ነው ዚምባብዌ ሄድሽውና ብዙ መንገዶችን ተጉዘሻል። ብዙ ተማሪዎች ከተወዳደርሽ አሸንፈሻል አይደል? ወደፊት በስፔሊንግ ቢ የት መድረስ ነው የምትፈልጊው? ወደፊት ከዚህ ደረጃ በላይ እንዳሻሽል እና ከዚህም አልፌ ወደ አፍሪካውንም አልፌ ወደ ዓለም አቀፉ ለመሄድ የተለያዩ ውድድሮችን አድርገሻልና ምን ተማርሽባቸው? ምን አገኘሽባቸው ከውድድሮቹ? አንደኛ ነገር ወርዶችን ማጥናት ነው። ውድድር ከደረሰ በኋላ መጨናነቅ የለም። ያጠናነውን ብቻ ነው የምናሳየው። እናም እዛ ላይ ተጠይቀን ከመጽሐፉ ውጭ ከመጣም ዳኞቹን ማናገር፣ ዳኞቹ እንትን ካሉም ተቀብሎ ከመጽሐፉ ውጭም የማጥናት እድል ነበረኝ፣ ግን ያንን እድል አላረኩትም ብሎ ተቀብሎ እንትን ማለትና መድረክ ላይ ሲወጡ አለመፍራት። ጎበዝ። ስለዚህ በእነዚህ በውድድሮች የተማርሽው አንደኛ ነገር ቅድመ ዝግጅት፣ ቀድሞ መዘጋጀት፣ ከዛ ደግሞ መድረክ ላይ በደንብ ፐርፎርም ማድረግ፣ አለመፍራት። በጣም ጎበዝ። የመምህራኖችሽ እገዛ ምን ይመስላል? አሁን እዚህ ደረጃ ለመድረስ ዚምባብዌ ድረስ መምህርሽ ነው አብሮሽ ሄዳረ? ምን ይመስላል እገዛ? መጀመሪያ ከባህር ዳር 2 የሚያስጠኑ ሰዎች ነበሩ። እዚህ ሚስተር ገነትና ሚስተር ሸዋፌል ይባላሉ። ቅዳሜ ትምህርት እነሱ ማረፊያቸውን እንትን ብለው ይመጡ ነበር ትምህርት ቤት። እኔ የምመጣ ነበር። ለስፔሊንግ ቤት ተመዘገብነው መጣን። ያሰለጥኑን ነበር ቅዳሜና እሁድ ከትምህርቱ ባሻገር እና አዲስ አበባ ስንሄድ ዳይሬክተር የትምህርት ቤት ርዕሰ መምህር አብሮን ሄደ። ከአዲስ አበባ ወደ ዚምባብዌ ስንሄድ ደግሞ የሃይ ስኩል ዳይሬክተር ወይም ደግሞ ርዕሰ መምህር አብሮን መጣ። እና እገዛው ምን ይመስላል? በምን ያህል ደረጃ አግዞሻል? እገዛው በጣም ጥሩ ነው።
ወላጆቿ ያግዟታል። ወላጆቿን በደንብ በጣም የሚገርም ቤተሰብ ነው ያላት እና የሁሉም ጥረት ውጤት ናት ቃና። ወላጆችሽን ድጋፍ እንዴት ትገልጽልኛለሽ? የወላጆቼ ድጋፍ ቤት ስመለስ ደብተሮቼን ቼክ አድርገው አጥኚ ይሉኛል። ካጠናው ተመልሼ ማታ ይጠይቁኛል ስፔሊንግ ቢ። እናም እኔ አንዳንድ ወርዶች ማላቃቸውን እያመጡ እያሰለጠኑ ወርዶች እማዬ ሰርች አርጋ ኮፒ አስደርጋ እያመጣችልኝ ያንን እያነበብኩ አግዘውኛል። ወደ አዲስ አበባ ስሄድም እማዬ ብቻ እንዳልሄድ ብላ እሷም አብራኝ ሄዳለች። ወደ ዚምባብዌ እንደዚህ ኮንሲየንሽስ CONSCIENTIOUS መልካም። በአማራ ክልል ብቸኛዋ ተወዳዳሪ ናት ቃና። ስለዚህ እስኪ ንገረን። ከአማራ ክልል 7 ነበሩ። አዲስ አበባ ሲሄዱ ወደ ዚምባብዌ ስንሄድ ከአማራ ክልል ብቻዋ አማራ ክልልን ወክላ ሀገሯን ወክላ በእድሜ ትንሿ ሆና ነው የሄደችውና ብቸኛዋ ቃና ናት። ስፔል the word ማሳይ ማሳይ MAASAI ማሳይ ACCELERATION acceleration triskaidekaphobia TRISKAIDEKAPHOBIA በጣም ማመሰግንሽ ቃና። መጀመሪያ ከአዲስ አበባ ይሄኛው ሜዳሊያ ከዛ ከአፍሪካ ይሄኛው ሜዳሊያ እና ከአፍሪካ ላይ ያገኘሽ ሜዳሊያ? ይሄኛው አፍሪካ ላይ ያገኘሁት ነው። አፍሪካን ስፔሊንግ ቢ ይሄኛው ደግሞ እዚህ ባህር ዳር ያገኘሁት ነው። ይሄኛው ደግሞ አዲስ አበባ ያገኘሁት ነው። ይሄኛው የአዲስ አበባው ነው። ከ1 እስከ 3 1 እስከ 3 ደረጃ ወጥተሽ ያገኘሽ ነው። በጣም ጎበዝ ነሽ። 4ኛ ክፍል ገና 9 ዓመትሽ ነው። አልፈራሽም? ዚምባብዌ ስትሄጂ ምን ተሰማሽ? አልፈራሽም? እናቴም አብረን ስለሄደች አልፈራም። ህፃንም ስለሆነች ከቤተሰብ አንድ ሰው አብሮን ተጉዟል። እናቷ አብራን ተጉዛለች። ከኢትዮጵያ በአጠቃላይ 6 ነን እና ከትምህርት ቤት ተወካይ ከወላጅ እና ከተቋሙ ከድርጅቱ ከአወዳዳሪ ድርጅቱ በአጠቃላይ 17 ልኡካን ሆነን እንሄድ ነው። ቻምፒዮንሺፕ CHAMPIONSHIP ቻምፒዮንሺፕ የትምህርት ቤታችን ኩራት ቃና። እናመሰግናለን። በጣም እናመሰግናለን።